ግን ማለት ነው የእውነት ነው ግን ድጋሚ እንደምትገናኙ እርግጠኛ ነው። ድጋሚ እግዚአብሔር ከፈቀደ እንደምንገናኝ ተስፋና አደርጋለሁ። የእውነት አብርሽዬ እያለቀስክ ነው ግን የእውነትህን ነው። በነገራችን ላይ ማለት ነው ቤተሰቦቼ የሄርሜላ ጽናት አይገርማችሁም? አሁንም ተስፋ አትቆርጥም። ጭራሽ አሁን ትናንትና እንኳን በሚስቱ ፊት በሩታ ፊት አልፈልግሽም ወዶም ሆነ ተገዶ ከህይወታችን ውስጥ ውጪ ብሎ ያላት ሰውዬን አሁንም ቴክስት እንደምታደርግለት ነው እንግዲህ የተናገረችውና እሱም እንዴት ተወጣጣ መሰላችሁ? ዳኒ ነው ቴክስት ምናምን ድንገት የምታደርጊው ነገር ካለ ምጽፊለትን ነገር አቁሚ፣ አሁን ወደ ልጆቹ ወደ ሚስቱ ተመልሷል ምናምን ሲላት ቴክስትም እኮ ማድረግልህ ያው ሁሌም ከጎን እንዳለው እንድታቀና ያው ተገደም ስለሆነ ስሜትን ለመረዳት ስለፈለግኩኝ ነው አንዳንድም ቴክስት ማደርግልህ። አሁንም ሄርሜላ ቴክስት ታደርጊለታለሽ። ወደደም ጠላም እኮ በአንቺ ህይወት ተጫውቷል አብርሽ። ከህይወቴ ውጪ ያለሽን ወንድ ድጋሜ ቴክስት እያረሽ ከጎና አለውልህ ልረዳ ፈልጌ ነው ትያለሽ። አረ የሄርሜላ ጽናት ቤተሰቦቼ፣ እኔ እንደዚች አይነት ጽናት ያለው ሰው አላየሁም። የምሬን ነው ምላችሁና በነገራችን ሄርሜላ የምታለቅ ሰውስ ምንድን ነው? አብርሽ ምን ሆነ ነው? ልረዳ እሺ። አሁንም በጠላቴ ፊት ድጋሜ በዳኒ ፊት ትናንት እኮ ነገርከኝ በሄርሜላ ፊት፣ ዛሬ ደግሞ በዳኒ ፊት በጠላቶች ፊት እየጠራ ከህይወቴ ውጭ ያልፈልግሽም ትለኛለ። እንደማትፈልገኝ እኮ ተረድቻለሁ። ዛሬ ደግሞ ለምን አስፈለገ በዳኒ ፊት ጠርተ አልፈልግሽም? አብርሽ ምን ሆነ ነው የምታለቅሰው? አለች። ሲያስመስል ነው የሚያለቅሰው። ሄርሜላ ንቂ ባክሽን፣ እውነቱን ነው። ዳኒ እኮ የሚያለቅሰው ከዚህ በፊት ሚስቱን ልጆቹን ቤቱን ጥሎ ያንን የሚያስጠላ ጊዜ ስላሳለፈ ነው የሚያለቅሰው ይላታል። ወይኔ ዳኒ ግን ማለት ነው የእውነት ገርሞኛል። በነገራችን ላይ ቤተሰቦቼ ዳኒ እጅ ምንም አይነት ፋይል የለም፣ እመኑኝ እግዚአብሔር ምንም አይነት ፋይል የለም። ሩታ እኮ በዚህና ጅል አይደለችም። ወን ደግሞ ገና የተወለደው ሕፃን ሉል ምንም ማቅ አይደለችም። የባሏን ገበና አሳልፋ ለዳኒ አትሰጥም። ዳኒ ግን በውሸት አብርሽ ላይ ተጫወተበት። አብርሽ ምን ያህል ጅል ነክ፣ ሚስቴ ይሄንን አታደርግም ብለ ኮንፊደንስ እንዴት ታጣለ? ዳኒ በዚህ ልክ ዛሬውን ሄርሜላንም አብርሽንም የጠራው ዳኒ ነው። ሁለቱንም ጠርቶ ያገናኛቸው ዳኒ ነው። ከህይወቴ ውጭልኝ፣ ወደ ልጄ ወደ ሚስቴ ተመልሻለሁ። ከዚህ በኋላ አይንሽም ማየት አልፈልግም፣ ወደ ህይወቴ አትምጪ አይልም እኮ አብርሽ። ሙሉን አላለም። ተገድጄ ነው እያላት እኮ ነው። ተገድጄ ነው። እግዚአብሔር ምናልባት ከፈቀደ አሁንም ተስፋ ይሰጣታል። ልጅቷ ተስፋ አድርጋ እንድትቀመጥ ማለት ነው። እግዚአብሔር ምናልባት ከፈቀደ አንድ ቀን እናገናኛለን። ተስፋ እየሰጣት እኮ ነው። አሁን ወድጄ አይደለም ተገድጄ ነው። ዳኒ በል ያለውን እንዳለ እያለ ማለት ነው። በዚህ ንቅ ዳኒን የእጅ ፋይል አለ እና ይሄን አድርግ ሲል አብርሽዬ እንደው የእውነት ሚስቴ የልጄ እናት እሷ የቀረጸችውን ፋይል አሳልፋ ለሌላ ሰው ትሰጣለ ብለ እንዴት አታስብም? በፍጹም አትሰጥም። እኔ ግን አብርሽ እያስመሰለ ያዞን ባያነባ ነው እንጂ ምንም አይነት ፋይል ዳኒ እጅ እንደሌለ በደንብ አድርጎ ያውቃል። ግን ደግሞ ምናልባት ካሜራ ፊት እያስመሰለ ትዳሩንና ወደ ቤቱ መመለስ ስለፈለገ መቼም ከወለደው ልጅ ሄርሜላን አስበልጥም አይደለ? ከወለደው ያንን ከመሰለ ልጅ ሄርሜላን አስበልጥም አይደለ? ስለዛ ምናልባት ሩታን እንኳን አላስበለጠም ብንል ልጁን አስበልጦ ወደ ቤት ለመመለስ ፈልጎ ያደረገው የራሱ ድራማ ያዞን ባና አብርሽ የሚያነባው። ሄርሜላ ግን በዚህ አጋጣሚ አትጎጂ፣ የእውነት አትጎጂ፣ ሞኝ አቱኝ። አረ ንቂ። እሱ ሁሉም ነገር እንባውም የውሸት ነው። ይሄ ካሜራ ፊትም አሳዛኝ ተገዶ በግድ ፋይል ተይዞ። እስቲ አሁን ዳኒ እጅ ፋይል አለ ብላችሁ የምታስቡ ሰዎች አላችሁ? እግዚአብሔርን አለ ብላችሁ ታስባላችሁ? በፍጹም ዳኒ እጅ ምንም አይነት ፋይል የለም። ይሄ በቴሌግራም በስቴሩ በኢንስታግራም ምናምን ለቀባለው ምናምን የሚለው ውሸት ነው። ያውቃል። አብርሽም ልቦና በደንብ አድርጎ ያውቃል። ሚስቱ እንደዚህ አይነት ነገር እንደማታደርግ ለዳኒ ያሳልፋ ፋይል ቢኖር እንኳን እንደማሰጥ ያውቃል። የልጁ እናት እኮ ነው። ነገ እኮ ልጇ ይጠይቃታል። አብርሽ እያወቀ በቃ ሄርሜላ ለመራቅ ፈልጎ ነው ካሜራ ፊት አሳዛኝ ፊት ይዞ የሚቀርበው ያዞን በሚያለቅ ሰው። በነገራችን ላይ የሩታም አንድ አመት እኮ ከዚህ የበለጠ አልቅሳለች። አሁን እያያችሁ ነው ወይዘሪት ሄርሜላ እንዴት እንደምታነባ እያያችሁ ነው። በጣም ነው የምታለቅሰው። እኔ ጽናቷ ገርሞኛል። አሁንም ተስፋ አትቆርጥም። የእውነት ተስፋ አትቆርጥም። ዛሬም ነገም በጠላት ፊትም ወደደም ጠላም አልፈልግሽም፣ ከህይወቴ ውጭ ወደ ልጄ ወደ ሚስቴ ወደ ቤቴ ተመልሻለሁ እያላት እንኳን ቴክስት እንደምታደርግለት ነው የምትናገረው። ካጠገቡ እንደሆነች አሁንም ነገም ተገዶ ነውና ካጠገብ አለው አይነት ነገር ቴክስት እያደረገችለት እንደሆነ አወራች። ያው እንዳኔ መቼም ቴክስትም እያደረግሽለት ከሆነ ምናምን ሲላት አወጣችሁ። አያችሁ። አብርሽ ግን ቴክስት የምታደርግልኝን ነገር ምናምን አቁሚ እኮ አላላትም። ዳኒ በሚለው እሷ ማፈነዳችሁ ማለት ነው።
እና ዳኒ ግን ስራ ሰርቷል። የእውነት ሩታ ምን አደረገች? አንተና ልጅ እሷ ትጎዳለች። ሄርሜላ ብትጎዳ ምን ትጠቀማላችሁ? ግን ምን አይነት ሰዎች ናቸው? አለ አብርሽ ሄርሜላ ሳትመጣ በፊት ማለት ነው። አብርሽ ሩታ ምን አጠፋች? ሩታ እኮ ባሏ ነው ወደ ቤቷ እንድትመለስ ነው እንጂ ምንም ያጠፋችው ነገር የለም። ሩታ በእርግጥ ባሏ ነው፣ የልጁ አባት ነው፣ ወደ ቤት እንዲመለስ ያደረገችው ነገር ነው። እኔ ሩታ ላይ ብዙ እኔ ግን ጥያቄ የሆነብኝ አንዳንድ ልጆች አትሸወዱ። የእውነት አብርሽ ራሱ ምናልባት ከሄርሜላ መራቅ ፈልጉ ነው እንጂ በፍጹም ዳኒ እጅ ምንም ለሄርሜላ ምናልባት እኔ እኮ ግራ ገባኝ። ቤተሰቦች እንደኔ ግራ ተጋብታችኋል። ትናንትና ደግሞ ዳኒ ቤቷ ይዞ ሄዶ ፋይል ምናምን ብሎ ስልክ ያሳያታል። ፋይል ምንም ፋይል የለም። እኔ እንደው የዩቱብ ብር ያስለቅሳል ብል ሄርሜላ ያምታነባው ምታለቅሰው እንባ ኬት የመጣ ነው? የምሬን ነው ምላችሁ። የውሸት ከሆነ እውነት የዩቱብ ብር እንደዚህ ያስለቅሳል እንዲ ውዶች? የእግዚአብሔርን ነው ምላችሁ። ዳኒ እጅ ምንም ፋይል የለም። ትናንትና ሜኔ ባዶ ስልኩን እያሳያት ነው። የሆነ ፌክ የሆነ ነገርማ መሀል ላይ ተፈጥሯል። ቤተሰቦች እኛንን ያነቃ ነው እንጂ በፍጹም እኔ ሩታ በፍጹም ፋይል አሳልፋ ለዳኒ አትሰጥም። ከምር አትሰጥም። የእውነት አትሰጥም። ቢሆን ራሱ ግን የሆነ እኛ የተሸወር ነው ምናልባት የሸወር ነው ነገር አለ ብዬ ነው እንጂ ማስበው እኔ ተወዛግብ ያለው እንጂ ዳኒ እጅ የአብርሽ ፋይል ሊኖርም አይኖርምም ሊኖርም አይችልም ከሚስት እጅ ወጥቶ ማለት ነው። እና ለማንኛውም ሄርሜላ እባክሽ ጽናትሽን በልክ አርጊው። ጽናትም እኮ ልክ አለው እንዴ! ደግሞ ተስፋ ይሰጣታል እኮ አሁንም። የምሬን ነው። እግዚአብሔር ከፈቀደ እንገናኛለን፣ እግዚአብሔር ካለ አንድ ቀን እንገናኛለን። ስደት እየርክ ነው እንዲ አብርሽ እነዚህን ተስፋዎች ምሰጠው ደግሞ ይነግሳል። ጉድ እኮ ደስ ሊል ነው የሚገባው። ወደ ልጅ ስለተመለስ ከልዑል ታስበልጣታለህ። ሄርሜላን ከልጅ ትበልጣለች እንደ ቢሆን እንኳን እና ሁሉም ተመካክረው የፈጠሩት ድራማ ነው። ዳኒ እጅ ምንም አይነት ፋይል የለም። ቤተሰቦች ከምሬ ነው ምላችሁ። አብርሽም ራሱ የፈጠረው ድራማ ነው ወደ ሚስቱ ለመመለስና ሄርሜላን ይሉንታ ምናልባት ስለሚያጠቃው አብርሽ ሄርሜላን ጉዳት አለው አሁን በኖርማል ካጠገቤ ወደ ሚስት ይመልሳሉ ብሎ እንደዚህ አይነት ውሳኔ ቢወስን እች ልጅ ትጎዳለች ብሎ ምናልባት አስቦ አንድ ላይ ተመካክረው የፈጠሩት ድራማ ሊሆን ይችላል እንጂ በፍጹም ዳኒ እጅ አትሸወዱ ምርጦችዬ። ምንም አይነት የአብርሽ ፋይል ራቁት ቪዲዮም ሆነ ፎቶ የለም፣ የምር የለም። ምናልባት ደግሞ ጠቅላላቸውን ድራማ እየሰሩ ነው። በቃ እግዚአብሔርን ነው ምላችሁ። ፋይል እንደዚህ ቀላል ነገር ነው እንዴ? የባሏን ገበና አቅፋ የወለደችለትን አቅፋ የተኛችሁን ገበና አሳልፋ ለሌላ ሰው። ዳኒም በዩቱብ ነው ያወቀችው፣ ኖርማል ጓደኛዋ ነው። ግን ይሄኛው ገበናዋ እኮ ነው፣ የራሷ ገበናዋ። ለዳኒ ብሰጠው ያንን ራቁት ቪዲዮ የእሷ ገላ እንደታየ ነው እኔ የምቆጥረው ማለት ነው። ስለዚህ ሩታ የማታደርገውም ሲጀመር ውሸት ነው፣ እውነት ውሸት ነው ቤተሰቦች። ና ለማንኛውም ሄርሜላ አይዞሽ፣ የአንቺ ጽናት ግን በጣም ነው የሚገርመኝ። አብርሽም ያዞን ባን አንቺ ፊት የሚያነባው ንቂ እንደ ሴት ማለት ነው። ከሆነም የእውነት ከሆነም ንቂ። አይሆንሽም። ቴክስት ምንም አታደርጊለት፣ እርግፍ አድርገሽ ታዩ። አብርሽ አይሆንሽም። በቃ ወደ ሚስቱ ወደ ልጁ ይመለስ። ራስ ወዳድም አትሁኝ። እዚህ አጋጣሚ ያፈቅራታል ለምትሉም ልጆች አላችሁ። አያፈቅራትም፣ የእውነት አፈቅራትም። አብርሽ የሚያፈቅራት ቢሆን ብዙ ዋጋ ለሄርሜላ ይከፍለላት ነበረ። ሚስቱ ደግሞ አሳልፋ ለማንም ቪዲዮ ቢኖርም እንደማሰጥ አብርሽ ጠንቅቆ ያውቃል። የእውነቴን ነው። አድርጉ ብሎ እንኳን ይወስን ነበረ። የሚያፈቅራት ቢሆን ይሄንን ዋጋ እንኳን ይከፍልላት ነበረ። አቱም ወንዶች ያፈቅራትም የእሱም እጅ ሊኖርበት ይችላል። የተወሳሰበ ድራማ ማለት ነው። ሲቀጥል ደግሞ ያው ዳኒ ተሳክቶላል። በነገራችን ላይ ዳኒዬ ሄርሜላ አይኔ ትሆናለች ብለ ከሆነ መደክመው ማለት ነው ዘበት ነው። ምክንያቱም ማለት ነው ሄርሜላ ልቧንም አይኗንም ሁለ ነገሯንም በአብርሽ ሸፍነዋለች። በቃ ለሌላ ሰው አልሰጥም፣ ሌላ ሰውን አላይበትም ብላ አይኗንም ልቧንም በአብርሽ ድርግምግም አድርጋ ሸፍነዋለች። ዳኒ ምናልባት እኔ ካጠገብሻለሁ ሄርሚ ማስፈልግሽ ከሆነ መጎዳት የለብሽም በቃ ምናምን እያላት ነው እና አታስፈልገኝም ብላለች። በነገራችን ላይ ሄርሜላውን ላይ ከአብርሽ ውጭ አብርሽ ድጋሚ ተመልሶ ይመጣ ትቀበለዋለች። ስለዛ ዳኒ ዝም ብላ ትድከም። እንደው አብርሽን ካጠገባ አራኩና እኔ ትሆናለች ብለካስ ነገሩ አንተ ጽጌ ያለች ጽጌ ለካ ወደ አቤል ሄዳለች እና ዳኒ እንግዲህ ያው ተዋቶለታል። በቃ ተዋናይ አስገድዶ ተዋናይ ማለት ነው። እና እኔ አስገድዶ ብዬ አላቅም። አብርሽ በደንብ አድርጎ ያውቃል ዳኒ እጅ ምንም አይነት ፋይል እንደሌለ። አብርሽ ራሱ ምናልባት ወደ ትዳሩ ለመመለስ ፈልጎ ይሆናል እንጂ በፍጹም ዳኒ እጅ ፋይል እንደማይኖር አውቃለሁ። ደግሞ ያፈቅራታል። አፈቅራትም አብርሽ በፍጹም አፈቅራትም። የእውነቴን ነው የምላችሁ ቤተሰቦች። የሚያፈቅራት ቢሆን ፋይል እንኳን ዳኒ እጅ እንደሌለ በደንብ አድርጎ ያውቃል። ባካችሁ ሚስቱ አሳልፋ ይናል ሞኝ ሕፃን ልጅ ናት እንደምትሰጠው ለሌላ ሰው ቢሆን እንኳን
ግን ወደ ሚስቱና ወደ ልጁ ለመመለስ ራሱም የፈጠረው ታሪክ ነው፣ የራሱም የአብርሽም ታሪክ ነው። የእውነቴን ነው። እና ሄርሜላ ከዚህ የበለጠ አትጎጂ። ኧረ ንቂ፣ ዓይንሽን ክፈቺ፣ የእውነት ዓይንሽን ክፈቺ። በቃ ጠንካራውኝ ደግሞ የፎቶ የቀፉ ማለቃቀሱን ታይ። ደግሞ ዳኒ ምን አላት? ፎቶውንም ሁሉንም ነገር ከቤትሽም ከስልክሽም እሱም ከቴሌግራም ከሁሉ ላይ የሚያጠፋል አንቺም ማጥፊ አላት። የአብርሽን በአዞንባ ነው ባካችሁ፣ ከምር ውሸት